እያደረጋችሁ ነው እናንተ? እንዳትቀሳቀስ ነግሬሃለሁ። እንዳትቀሳቀስ። ምንድን ነው ያደርጋችኋል? ልጅቷን ያዛችሁ። ኧረ አንተ ምንም አታነፍስም። ሰምተን የመጣው በጣም ሰምተን የመጣው ምንድን ነበር ስበረብር የነበረው እዚህ ጋር እንትን ልጅ እኔ ምቀልድ ነው እንደምመስልህ እንዴ? መድኃኒት ነው ይዤ የመጣሁት ትለኛለህ እንዴ? ማለት ያው በቃ ሰው ይዘን እንድንመጣ ማለት ነው። የአካባቢ ሰው ናቸው እኮ ቢያንስ የአካባቢ ሰው ከሆናችሁ የቤቱን ግቢ ባለቤትም ታውቃላችሁ ማለት ነው። ስሙ ማን ነው? ችግራችሁ ምንድን ነው? ችግርህ ምንድን ነው? ለምንድነው የማትናገረው? ለምንድነው የምትዘባርቀው? ጭንቅላትህን ብዬ እንደደፋ ትፈልጋለህ? መኪና ላይ መሳሪያ ተገኝቷል። መሳሪያ አለ። የእናንተ መኪና ነው ውጭ ቆመው? ውጭ ላይ መኪና የላችሁም? እርግጠኛ ነህ መኪና የላችሁም? ተነስ። የገዛ አባትን የገደለው ሰው ጋር የምታገለግለው ማለት ነው? ኧረ በፍጹም እንደዛማ አባብዬ እንዴት ሰው ይገላል? ሰው አይገልም። ምን ማለት ነው? አንድ ጤነኛ የነበረ ሰው ምንም የማያበሽታ ያልነበረበት ሰው እዛው ቤታቸው ውስጥ ሞተ ብለህ የምትናገረው? የት ተምረህ ነው ስለ መድኃኒት አንተ ስለ መድኃኒት መቀመም የምታውቀው? አባቴ ነው። ዝም በላ። እኔ ያው ገጠር ውስጥ ነው የተወለድኩት። እሺ ማናችሁ? ምንድን ናችሁ? ፈትሿት። ማነው ሰብለ? ወሬ ነው የምትሄጂው? ቤት ሳስተናል እና ለምን ሮጥክ? ለምንድን ነው የሮጥከው? እኔ ቤተሰብ ማናውቀው ሰው አየን እና ምን አስመጣሽ? ዛሬ ነገን ምናምን በህይወት እኖራለሁ ብለህ እንዳታስብ። ማለት በዚህ ሰዓት አንተ የምታጠራውን እኔም የት እንዳለው የሚያጠራ ሰው አለ። ጠፋው ማለት በቃ አለቀ። ማጋ እንደመጣ ይታወቃል። እዚሁ ነው የሚመጡት። ግን እዚህ የመጣሽው በቃኛ ሰው ጋር ነው የመጣነው። መሳሪያ ነው ፍቃድ አለው አይደለም? ልጅ መዘዝ እኮ ነው ብለው ጫፉ እንድትነግረኝ። እኔ ለምን አታናግረኝም? እሱ ምን ያደርግልሃል? በቃ እኔ ላናግረኝ። ጫፉን ትነግሪውና እለጥፍሻለሁ ከግድግዳው ጋር። ምንም አይነት ነገር መስማት አልፈልግም። መልሽልኝ። 2 ልጆች አሏት፣ ባለ ትዳር ናት ነው ያለኝ። እሷ ደግሞ ያለችኝ ምንም አይነት ትዳር እንደሌላትና ቦይፍሬንድ ብቻ እንዳላት ነው የነገረችኝ። አንተ ከየት አባ አምጥተህ ነው 2 ልጆች ይሰጣት ደርሷል? ልጆቼ ሚስጥር አያውቁ፣ ጎረቤት ሚስጥር አያውቅ። ሚስጥሩን እኔ ተሸክሜ ህመሙን እኔ ተሸክሜ ይኸው አለው እስከ ዛሬ ድረስ። ልጅ ይሄንን አይደል መስማት የፈለግከው? ይኸው እንግዲህ ነኝ እኔ በቃ እሷን ነው የምመላለሰው። እሺ ሹፌርሽ ነው እሱ? አንተ ግን እሷን ሜንቱር እያረካት የእሷ አለቃ እንደሆንክ ነው የነገረችኝ። ያንቺና እናትና አባት ማን ገሎብሽ እንደሆነ ራሱ ይሁን አታውቂም። በሱ በኩል ይገደል፣ በማን በኩል መኪና ይግጫቸው፣ ምን ይገጫቸው ራሱ የምታውቂ ነገር የለም። መኪና አደጋ ነው የተሰማ ነው እሱ እንጂ በስነ ስርዓት እንዴት ይሞቱ ምን ይሉ የምታውቂ ነገር የለም። አርጌ ነው ከሀና ጋር የሚሰሩ ሰዎች ናቸው እነሱ። አዎ ታውቃቸዋለህ? አውቃቸዋለሁ። ውሸቱን ነው አትመኝው። እኔ ከዛሬ ውጭ አይቼው ማለቀው ሰው ነው። እኔ ምን አጥፍቼ? እኔ ለምንድን ነው ልትገይኝ የመጣሽ? እኔ አንቺ ጋር አይደለም የመጣሁት። የት ነበር የወሰድሻት? የት ነበር የጠፋችው? እኔ አልወሰድኳትም። ለምንድን ነው እውነት ማትነግሪኝ? ምንም ነገር የለም። ምንም ለምን ነገር የለም። ወንድሜ ትሰሚኛለሽ? ወንድሜ እኔ የምታለቅሽ ምን ብትይ ምንም አይመለከተኝም። ምንም እንደሆነ አላውቅም እኮ ልጆቼን ራሱ ደህና ቦታ አስተምራለሁኝ እንደዚህ ሆናለሁ ብዬ አስቤም አላውቅም ነበር። እንዲህ አልነበርኩም። እኔ ራሴ ከቤተሰቦቼ ጋር ስመጣ የተሻለ የምንኖረው አዲስ አበባ ሲባል ደህና ከተማ ደህና ሰርተን የምንለወጥ መስሎኝ ነበር። ዳር መሀል የሚፈጠር ነገሮች አሉና እንደው እሱ ከሌላ ሴት ጋር የመውለድ አንቺ ከሌላ ወንድ የመውለድ እንደዚህ አይነት ነገሮች አሉ። ያው ይቅርታ ምን ነው ልጄ ምን አደረኩ? እዚህ ባሪያ እድሉ ተከትሎት እዛ ድረስ ሄዶ ይኸው የረባ ነገር አግኝቶ አንድ ቀን ጠብ ያለ ነገር እንኳን ለእኛ እንኳን ደርሶ አቅም ለራሱም አልሆነም። እዛ ታሰረ፣ መከራውን በላ፣ በስቃይና በፈተና የሚኖረው በቃ እኔ ምድርን ያለኝ። አሁን ዘንድሮ ደግሞ ባስ ያለ ከባድ ሁኔታ ውስጥ ነው። የሆነ ነገር የሆነ ሰው ይጎዳሉ ወይ የሆነ ነገር ያደርጋሉ የሚባል ነገር ውስጥ ነው ያለሁት። አሁን ከሌላ ሰው ልጅ ወልዳለች ብለህ እያወራህ ነው? በፍጹም እንደዛ አይደለም። እና ታዲያ ምን እያልክ ነው? ያየሁት መረጃ ላይ በስነ ስርዓት ከባለቤቶት እንደወለዱና ነገር ግን 2 ሴት ልጅ እንደውም ግልጽ ላድርግሎትና ሀና የምትባል ሴት ልጅ እንዳሉት ነው የማውቀው እኔ። አንዳንዴ ሳምንት ይሞላዋል ካልጋ ሳይወርድ ለሽንቱ ብቻ ወጣ ብሎ ተመልሶ ገብቶ ትኝት
ወደ ውጭ መውጣት በቃ አይፈልግም። ሰው ሁሉ ማየት አይፈልግም። አንዳንዴ በቃ ባለቤትሽ በሽታው ምን እንደሆነ ሳይታወቅ አንዴ ፓራላይዝድ ይሆናል፣ አንዴ ምን ይሆናል እያልሽ ነው። አሁን ደግሞ እኔ ወንድሜ የምለው ስሚኝ፣ ወንድሜ የምለው ጓደኛዬ በእሷ ምክንያት ኮማ ውስጥ ነው ያለው። እረፍ እንኳን ስትለው የማያርፍ ሰው ነው እኮ። ለልጆቼ እንዲያርጌ ነው፣ ለአንቺ እንዲያርጌ ነው፣ ይሄንን ሰርተን ይሄንን አውጥተን ነው። ደህና ሰው ነው ካለው ለሰው ይረዳል። ደግ ነው። ለቤቱ እንዲህ በገፋ ያምጣ እንጂ እኮ ለሰው እኮ ነው የሚኖረው እሱ። ማንንም የሚያበላ ማንንም የሚያጠጣ ለተቸገረ የሚረዳ እሱ ኪሱ ባዶ ሆኖ ታክሲ አጣው ብትለው ለታክሲ ላንተ ሰጥቶ ምን እያደረጋችሁ ነው እናንተ? እንዳትቀሳቀስ ነግሬሃለሁ። እንዳትቀሳቀስ። ምንድን ነው ያደርጋችኋል? ልጅቷን ያዛችሁ። የትም እንዳይሄድ ዙር። ኧረ አንተ ምንም አተነፍስም። ኧረ በስመ አብ አምቡላንስ ጠራልኝ። ቶሎ በል እንዳትንቀሳቀስ። ኧረ አምቡላንስ ጠራልኝ። ምንድን ነው ያደርጋችኋል? ልጅቷን ምንድን ነው ያደርጋችኋል? ጩኸት ሰምተን የመጣው በጣም ጩኸት ሰምተን የመጣው ምንድን ነበር ስበረብር የነበረው እዚህ ጋር? ና ተቀመጥ ነው የምልህ። ና ተቀመጥ። ቶሎ በል ና ቁጭ። ምነው ስበረብር የነበረው? እንዳለ ያዛቸው። ምን እያደረጋችሁ ነበር? አረኛ እንትን ያለው እኮ መድኃኒት ነው እየፈለግን። የምን መድኃኒት ነው የምትፈልጉት? መድኃኒት ከዛ ከዚህ ጋር እየፈለግን ነው። ምን ሰራላችሁ እናንተ እዚህ ቤት ነው? ምን ሰራላችሁ? መጀመሪያ ጩኸት ሰማንና ተሯልጠን ስንገባ ልጅቷ ምንድን ነው ያደርጋችኋት? ልጅቷ ምንም እየተነፈሰች አይደለም። አረኛ ልናድናት ነው። ምንድን ነው የምታድኗት? መጀመሪያ ጩኸት ሰማን። ጩኸት ሰምተን እኮ ነው የመጣ ነው። ከዛ ስንመጣ ተዘርግታለች። ከዛ ምናምን እያለች እኮ ነው መድኃኒት እኮ ነው ፈለጋ እኮ ብላ ነው። ቦርሳ ውስጥ እኮ ምንም አይነት መድኃኒት የለም። የምን መድኃኒት ነው የምትፈልጉት? ታውቃታላችሁ ነው ከዚህ በፊት ጩኸት ሰምተን የገባ ነው። የሰፈር ልጆች ናችሁ እናንተ? አዎ ሌላ ምንም እኮ ሌላ ሀሳብ ነገር ጩኸት ሰምተን እኮ እናንተም እኮ አካበዳችሁት እንዴ? መሳሪያ እንዴት እኛ ሰው ልናድን ብለን እኛ እንዴት እንሙታለን እንዴ? ዋሻችሁ ወይም ደግሞ የሆነ ነገር እያደረጋችሁ ከሆነ ትልቅ ችግር ውስጥ ነው የምትገቡት። እንዴት ወንድሜ እኛ ሰው ልናድን ገብተን ስለዚህ የዚህ ሰፈር ነዋሪዎች ናችሁ፣ ታውቃታላችሁ ነው። እሷ ማን ነው ስሟ? ጩኸት ሰምተን የመጣ ነው። ስሟ ማን ነው? ስሟን አናውቅም። ቤቱ ግን እዚሁ አካባቢ የዚህ ሰፈር ሰው ነው ብላችኋል። እና የሰፈር ከሆናችሁ እንዴት ስሟን አታውቁም? እንዴት ስሟን ማወቅ እኮ እንዴት አንግባባም። እኛ አሁን እንደዚህ ብለን የምናውቀው ሰው አይደለችም። ግን ጩኸት ሰምተን ነው እኛ ጎረቤት ከሆን ግዴታ ነው። ጩኸት ተሰማን እኮ መተን መርዳት ነው አይደል? የአካባቢ ሰው ናችሁ እኮ ቢያንስ የአካባቢ ሰው ከሆናችሁ የቤቱን ግቢ ባለቤትም ታውቃላችሁ ማለት ነው። ስሙ ማን ነው? አይ ስለ አይደለም ይኸውልህ ያ ሁሉንም እዚህ ያለውን ጎረቤት እስከሆነ ድረስ ማለት ነው የሁሉንም ሰው ስም እኮ ጠቅልለን ማወቅ አንችልም። እሺ ግን ደግሞ የሆነ ነገር ሲከሰት የሆነ ነገር እንትን ሲል መተን ማገዝ ደግሞ እንችላለን። ቢያንስ ግን የአንድ ሰው እንኳን ስም ማወቅ አለባችሁ። ይህ ሰፈር ላይ እንደ የሰፈሩን ሌላውን እናውቃለን። እትዬ ዘውዴ ምናምን አሉ አይደል? አዎ ብርቄ የት ግቢ ናቸው እነሱ? ከኛ ጎረቤት ቀጥሉም አለ ብርቄ። አሁን ከዚህ ቀጥሉ ነው። እርግጠኛ ናቸው? አዎ በጣም የምታያቸው ሰዎች ዝም ብለው አይደለም የተቀመጡት፣ ሄደው አንኳኩተው ሊጠይቁ ነው እኮ። ኧረ ይቻላል እንዴ ብርቄ። ምናልባት ቤት ለቆ ከሆነ ያላችሁ ዛሬ እዚህ የመጣሁት የራሴ የሆነ ፕሮግራም አለኝ። የምመረምረው ወይ ባባን አይመስለኝም። እቺ ሴት የሆነ ነገር ብትሆን አለቃችሁ። ውጭ ላይ የቆመ መኪና ላይ መሳሪያ ተገኝቷል። መሳሪያ አለ። አረ የእናንተ መኪና ነው ውጭ የቆመው? መኪና ሊኖርና ዶሮ ራሱ የለም እንኳን መኪና ሊኖር። ውጭ ላይ መኪና የላችሁም? እርግጠኛ ነህ መኪና የላችሁም? አረ ምንም የለም እንኳን መኪናው እንዲህ። ተነስ ቅድም ስፈትሽ መሳሪያ ብቻ ነው የፈተሽኩትኛ። ተነስ። ኧረ በእናትህ ምንም አይነት ቁልፍ የለም ኪስ ውስጥ? ይፈልገኝ እስኩቻለሁ። ተነስ አንተ። ኧረ ምንድን ነው የሰው የእንትን ምንድን ነው የቤት እኮ ነው። ቁጭ አለ። ምንድን ነው ይሄ? ይሄ መኪና ቁልፍ አይደለም እና አይደል እንዴ? መኪና ሌላ መኪና ማለት እዚህ የለም መኪናው ጋራጅ አሁን ይዞት ወጥቶ ይሞክሩታል። እንካ ሞክሩት ነው አይደለም? ለምንድን ነው በቃ የዚህ መኪና ቁልፍ ነው። መኪናችሁ ውስጥ ደግሞ ዝም በል። መኪና ውስጥ ደግሞ መሳሪያ አለ። ስለምን መሳሪያ ነው? እዚህ ቤት ደግሞ የመጣችሁት ሆን ብላችሁ እቺን ሴት ለማጥቃት ነው። እኔ ደግሞ የመጣሁት እንጂ ቤት እሷን ፈልጌ አይደለም፣ የእሷን አባት ፈልጌ ነበር እዚህ ቤት የመጣሁት።
እኛ ስለ አባትም ስለምን የምናውቀው ነገር የለም። የምታውቀው ነገር የለም። እኛ እሷ ጮኸች። አሁን እንደነገርኩ እኮ ነው። በቃ ጮኸ ሰምተን ልናግዝ መጣ ነው። የዚህ ሰፈር ሰዎች ናችሁ። ውጭ ያለው መኪና ውስጥ ደግሞ ያለው መሳሪያ እናንተ አይደለም። መሳሪያን አንተ መሳሪያ ያስቀምጣለህ። መኪና ውስጥ የተገኘው መሳሪያ እኮ ያንተ ነው። መኪናው ያንተ ነው። ውስጡ መሳሪያ ያለ ነው እየተባለ የሰው መኪና ነው ይዤ የመጣሁት። ትሰማኛለህ? መኪናውን በተመሳሳይ ቁልፍ ከፍተው ስላዩት ነው ያገኙት። መኪናው ግን የሰው መኪና ነው ይዤ የመጣሁት። ምናልባት የዛ ሰውዬ መሳሪያ ሊሆን ይችላል። ያው እኛም መኪና እየተቀበለ ነው እቃ ምናምን የምናመጣው የሆነ አታክልት ምናምን እንጂ ሌላ ነገር እንትን ማለት ነው። እሺ ምንድን ነው ስራ? አንተ እዚህ ሰፈር ነው የምትኖረው? እሺ ምንድን ነው የምትሰራው? አታክልት ምናምን ነው ለእንትን የምናከፋፍለው። አታክልት ነው የምታከፋፍለው? አትክልት ነው። መኪናው ላይ ምንም አይነት ነገር እኮ የለም። ጨርሰን ነው በጣም እኛ ይኸው ተሰው እየተቀበለን እንትን ኮንትራት እየተቀበለን ነው መኪና እንትን የምንለው። ሌላ ምንም እንትን የለብንም እኮ። መሳሪያ የምትል ተሆነ ደግሞ እኛ ከሰው ላይ የተቀበል ነገር ያሱ ታስቀምጠው አናውቅም። ሰውየውን መጠየቅ እንችላለን። እኛ ደግሞ መሳሪያ ምን ያደርግልናል? እኛ ሰርተን ለፍተን ነው እየበላን የምንኖረው። እንደ ድሀ እንዴት ነው መሳሪያ የሚኖረው? ስለዚህ እናንተ አይደላችሁም ልጅቷን እዚህ ጋር የሆነ ነገር ወርቀን ያገኘናት እንዴ? ወርቀን ያገኘናት ወርቀን ያገኘን መድኃኒት ስንፈልግ ነው ድንገት እናንተ ያመጣችሁት። በሩን ሰባችሁ የገባችሁት እሷን ለማዳን ነው። እንደና አንድ ሰው እኮ ነፍሱ እስከሚወጣ ድረስ ለምን እንጠብቃለን? ማገዝ ነው። አሁን እኛም ስራ በዝቶብናል። አንድ ነገር እንድታውቁ ፈልጋለሁ። መርማሪ ጋዜጠኛ ኤርሚያስ እባላለሁ። ስሙ፣ ዛሬ እዚህ ቤት የመጣሁት አንድ የባህል ሐኪም እንዳለ ያ ሰው ደግሞ ለአንድ ጠንቋይ እንደሚያገለግልና እንደሚሰራ ስለሰማሁኝ ነው እዚህ ቤት የመጣሁት። እዚህ ቤት በምገባበት ሰዓት ላይ ደግሞ እናንተ ልጅቷ ራሷ ላይ የሆነ ነገር ልታደርግ ወይም ደግሞ ድምፅ ስንሰማ ነው የገባ ነው እያልከኝ ነው ያለ። ይሄ ለአንድ ለጅል ለተባለ ሰው ራሱ የምታቀርብለት አይነት ምክንያት አይደለም። ትሰማኛለህ? ምንም ወሬው ምንም የማይመስል ምንም እንትን የማይል ወሬ መስማት አልፈልግም። አሁን እኛ ምን አድርጉ ነው? አንድና አንድ ነገር ነው የምፈልገው። እዚህ ቤት ለምን መጣችሁ? ማን ነው ትእዛዝ የሰጣችሁ? የት አለ እዚህ ቤት የነበረው ሰውዬ ነው? ስለምን ሰው ነው የምታወሩት? አስቡበት። ስለምን ሰው ነው የምታወሩት? አስቡበት ቤተሰቦች። በአሁኑ ሰዓት ላይ የሚያሳስበኝ የልጅቷ ጉዳይ ነው። ልጅቷ ምን ሆነች፣ እንዴት ሆነች የሚለው ነገር ነው። ልጅቷን ወዲያውኑ ወስጄ ለሕክምና ቡድኑ የሰጧትኝ እንዳዩት ከሆነ ብዙም ችግር የገጠማት ነገር የለም፣ ራሷን ሳስታት አትቀርም ምናምን ነገር ብለው ነገሮች እንትን እያደረጓት ነው ያሉት። እነሱ እዛ በነበሩበት ሰዓት ላይ ደግሞ እነሱ የሚያወሩትንም ነገር እየሰማችሁ ነው፣ ያለውን ነገር እያጣሩ ነው። ቀጥታ እሷን አስገብቼ እዚህ ጋር እያፋጠጥኳቸው ያለው ምክንያት በአንድና በአንድ ነገር ነው። ትንሽ እረፍት ያስፈልጋታል በሚለው ነው። ነገር ግን እየተናገሩ ያሉት ነገር የሆነ ጉዳት እንደደረሰበት ሰው ሲጮህ ሰምተን ነው ያሉት እኮ። በመኪና ሲያልፉ ጩኸት ሰሙ፣ ድምፅ ሰሙ። ከዛ በኋላ እየሮጣችሁ ገባችሁ ማለት ነው አይደለም? እኛ በመኪና አይደለም ቤታችን ነው ሆነን የሰማነው። በመኪና እንዴት ነው በዛ ላይ ያለፈን? እንዴት ነው እኛ ልንሰባት የምንችለው? በጣም ጥሩ። እቤት ገባን፣ ምግብ ለመመገብ ስንል ነው እሱ አለ ነገር የተሰማኝ ነው ሲል የወጣን። እሺ፣ ከዛም ወጣን። እኛ ስናይ ለዛውም በመስኮት ነው ያየነው። ስናይ ወድቃለች። እሺ፣ የተንፈራፈረች ነበረ። እኛ መድኃኒት ገባን ሰብረን፣ ምንም ማድረግ አንችልም። ማንም ሰው የለም። ደግሞ እናንተ ቤት ነበራችሁ? እቤት ነበረ። ገባን ወደ ግቢ። ወደ ለምንድን ነው እዚህ በር ላይ መኪናችሁ የቆመው? መኪና ፊት ለፊት እኮ ነው፣ እንትን ጎን ለጎን ነው ቤታችን። እዚህ ጋር ማቆም ችግር የለውም እኮ ለኛ። ሰማኛለህ? ፊት ለፊት ያለው ቤት ላይ እኮ ገብተው እያጣሩ ነው ያሉት። እስቲ የምታወራውን ራሱ እስቲ ለራስ መልስ እንዲሰጥ እስቲ ያደርገው። በመኪና አላለፍንም፣ ቤት ውስጥ ተቀምጠን ነበረ። እዚህ ሰፈር ነው ወይስ? እዚህ ሰፈር አይደለሁኝም፣ እዚሁ አቅራቢያ ነን ያልከኝ ቅድም። ጎረቤት ነን ማለትና አቅራቢያ እኮ ከጎረቤት ላይ ሆነክ ስማ፣ አንጠልጥዬ ይዤ ወጥቼ ቤትህን ታሳየኛለህ ነው የምልህ። ምን አባ እንደምትሆን የዛኔ እናያለን። ጎረቤት ላይ ነኝ እያልክ አሁን ደግሞ መኪናችሁ እዚህ በር ላይ ቆሞ ድምፅ ሰምተን የመጣ ነው ነው የምትለው። እሺ አንተስ ምንድን ነው የምትለው? ይሄ ድምፅ የሰማው የት ሆነ ነው? እኔ እያለፍኩ ነው። ቤት ሆነን ነው እያለኝ እኮ ነው ማለት ጩኸት ስንሰማ ነው የገባ ነው። ጩኸት ስሰማ ስለነበረ ብዙም በቃ እንትን አላልኩም። ወደ ጩኸቱ ስለነበር ምን እያደረኩ እንደነበር አላስታውስም። መኪና እዚህ ጋር እንዳቆምከው አታስታውስም? መኪና ቅድም ነው አቁመን ነው ቅድም ነው ያቆምኩት። ኦኬ፣ ቤታችሁ ሌላ ቦታ ነው መኪና የሚቆመው? እዚህ ቤት በር ላይ ነው? እኔ ቤቴ ሌላ ቦታ ነው፣ እሱ ነው ቤቱ። እዚህ ቤታችን አንድ ላይ ነው ብሎኛል እኮ አሁን። እሱ አንድ ላይ ነው እንትን ምንድነው አሁን ምሳ ምናምን ተበላ ምናምን እዚሁ እኔ ጋር መጥቶ ነው እሱ እንትን መሳሪያው እናንተ ምንድን ነው ችግር?
ችግራችሁ ምንድነው? ችግርህ ምንድነው? ለምን ነው የማትናገረው? ለምን ነው የምትዘባርቀው? ጭንቅላትህን ብዬ እንደደፋ ትፈልጋለህ? ኧረ በፍጹም በፍጹም። አንተስ ትፈልጋለህ? ኧረ ትፈልጋለህ ወይ? ኧረ አይደለም። እሺ በቃ እንዴ ሰማኛለህ? ለምጠይቅ ጥያቄ መልስ ነው የምፈልገው። እሺ ገባ አይደለ? እያንዳንዱ ጥያቄ መልስ ነው የምፈልገው። ሌላ ምንም አይነት ነገር አልፈልግም። ከስም ጀምር። ማን ነው ስምህ? ስምህ ማን ነው? አትናገር ወይስ እንድትናገር ላድርግ? ዳዊት። ዳዊት። ስምህ ማን ነው? እዝራ። እዝራ። እሺ ዳዊት፣ እዚህ ቤት ኑሮ የምትሰሩት ማን ያዘዛችሁ? ምንድን ነው ትእዛዛችሁ? እኔ እሱ የሚያውቀው እኔ አላውቅም። ማለት ሁለታችን አንድ ስራ ተሰጥቶን እኮ ነው የመጣነው። ምንድን ነው ወደ እኔ የምታላክከው? አይደለም መናገር ካለብህ እናገራለሁ ካልክ መናገር ነው። እኔ ብቻ አይደለም ሁለታችንም እዚህ ጋር ከሆነ ተልከን ነው። የእሱ አባት ነው እንዴ? ምን ማለት ነው? አንድ ቤት ውስጥ አለ እንዴ? ያለ ነው። ይኸውልህ አንድ ነገር ልታውቅ እፈልጋለሁ። ቀድሞ የተናገረ ሰው ራሱን የቻለ ምህረት ይደረግለታል። ገባ አይደለ? እያንዳንዱ የምትናገሩት ነገር ለራሳችሁ ፖይንት አለው፣ ነጥብ አለው። ምንድን ነው የተፈጠረው? ማነው እዚህ ያዘዛችሁ? በቃ እኛ ተልከን የመጣ ነው። ሸዋፈራው የሚባለው የጠንቋይ ተላላኪ አይደላችሁ? አረ የእሱ አባት ነው። ሸዋፈር ራሱ አባት ነው። እኔ ሸዋፈራው አሳደገኝ እንጂ እሱ አባቴ ነው ብሎ እንትን የሚለው ደግሞ እሱ ነው። ያው እንደ ልጁ ነን። ያው ሸዋፈራው ለሁለታችንም ያው አባታችን ነው። ያው ለሱ ይቀርባል ብዬ ነበር። አይደለም እኔ ተልከን የመጣንበት ሌላ ነው። እኔ እና እሱ ደግሞ የምንለያይበት ሌላ ነገር ነው። በዚህ መሀል እኛ ያው መረጃ ምናምን ካለ ቦርሳ ውስጥ ምናምን መናገር ካለብህ እዚህ ጋር ህይወትን እንዳትሞት ከፈለክ ነው እየተናገርኩ ያለሁት። ምንድን ነው የምትለው? አይ ዝም ብሎ ነው እያወራ ያለው። የማይሆን ነገር ነው እያወራ። ምን ማለት ነው እያወራ ያለው? እሺ እኔ እኮ ገና እሺ እንዳትረሳ። የልጅቷ አባት የት አለ? እሱ ነው የሚያውቀው። እኔ ላይ ብቻ እንትን አትበል። ሁሉንም እኔ ላይ ነው እንትን እያለ ያለው። ያው ተምሮ አስተምሮት ውጪ ከመውጣ ድረስ ያደረገው እሱ አባት ነው። እኔ የማውቀው ነገር የለም። እኔ አድርግ የተባልኩትን ማለት ነው። መሞት ትፈልጋለህ? ኧረ በፍጹም ይኸውልህ ወንድሜ መሞት ትፈልጋለህ ከማጠር ብዬ ነው። ለምን እፈልጋለሁ? አባብዬን ስለማታውቅ ነው። እባክህ ምንድን ነው ስለማታውቅ ነው ማለት? ትሰማኛለህ? ይሄ አባብዬ ገለመኔ ምናምን የምትለው ሸዋፈራው ለእኔ ምንም ማለት አይደለም። ልክ ነው ለአንተ። እኔ ተው፣ እያንዳንዱን ነገር መስማት ነው የምፈልገው። ሁለታችሁም የእሱ አገልጋይ እንደሆናችሁ አውቃለሁ። አንተ አትነግረውም እንዴ? ምንድን ነው አንተ አትነግረውም? አንተ አትነግረውም የምትባባሉት ለብሮ ማለት እኔ እንዳትቀጸፍ ብዬ ነው ወንድሜ፣ ለራስህ ብዬ ነው። እኔ እድሜ እንዳያጥር በዚህ እድሜ። ማን ስለሆነ ነው እሱ የእኔን እድሜ የሚያሳጥረው? ሸዋፈራው ይባላል። ከባድ ሰው ነው። እኛም ማለት በቃ ክፋት የለውም። እሱ እኮ ለሰው መድኃኒት ደራሽ እኛ እሱ ማለት እኮ ምን አረገ እኮ ምን አረገ? የታመመን ስላዳነን ስለፈወሰን። ስንት ሰው ነው በሱ እጅ የሞተው ሰው? ኧረ ተው እንዳይቆጠርብህ፣ ተው እንዳትቀጸፍ። ምንድን ነው የሚቆጠረው? አትነግረውም እንደ አንተ እንዳይቀጸፍ ንገረው። ስማችሁን አያባክም። ምን ያህል ብትፈራው ነው እንደዚህ የምትነጠነጠው? እኔ ከተናገርኩም መናገር ካለብኝ መናገር ነው። ከመጀመሪያ ጀምሮ ንገረኝ። ስማኝ፣ የት ተወለድክ የታደግክ የሚለው ነገር ማወቅ እፈልጋለሁ። ምክንያቱም አንድ የሰማሁት ነገር አለ። እሳቸውን ያሳደጉ እኮ አንድ የሰማሁት ነገር አለ። ብዙዎቻችሁ ለዚህ ሸዋፈራው ለተባለ ሰው የምትሰሩ ሰዎች ከስምንትና እና ማን ብዬ እንድጠራችሁ ነው የምትፈልገው? እንዳታጥር እድሜ እንዳያጥር ብዬ ነው ወንድሜ። እድሜ እንዳያጥርና እኮ ራሱ በራሱ የሚተማመን ቢሆን ኖሮ እኮ የሚሰራበትን እዛ የጠንቋይ ቤቱን እኮ ቤት ባልቀየረ ነበር። ቤቱ ሲሄድ እኮ ሙሉ ቤት ባዶ ነው ያገኙት እሱን ፍለጋ ሲሄድ። ምን ማለት ነው? ቤት ከራማው ነው ታዲያ። ምን ማለት ነው ከራማው? መንፈሱ ወደ ሌላ ቦታ ማለት በቃ በወር ወይም በአመት ውስጥ ምናምን ይቀይራል። ለዛ ነው እኮ። አሁን የት ነው ያለው? አሁን እኛም አናውቅም። እኛም ትእዛዝ በስልክ ነው። ምን ማለት ነው ትእዛዝ በስልክ ነው? ሄዳችሁ አታገለግሉም? ሌላ ሰው አለ ከሳችሁ ውጪ ሌላ ሰው አለ። እሱ ነው ለሱ ይልኳል። ከዛን ለኔም ደግሞ መረጃ ደርሰናል። ሁለታችንም አድርጉ ምን ባለው እናደርጋለን። እኔ
እንደዚህ አይነት ነገሮች ወይን ሰው እንድናጠፋ ምናምን ላይ የመጀመሪያ ቀን ነው። እኔ መድኃኒትና ምናምን መቀመም ብቻ ነው ስራዬ። መድኃኒት መቀመም? አዎ አሁን ቅጠሎች ምናምኖች የሚያስፈልጉትን መድኃኒቶች እቀምማለሁ። የት ተምረህ ነው ስለ መድኃኒት አንተ ስለ መድኃኒት መቀመም የምታውቀው? እዛው እሳቸው ጋር ነው ያደገው። አባቴ ነው ዝም በላ። እኔ ያው ገጠር ውስጥ ነው የተወለድኩት። እሺ ገጠር ውስጥ ስወለድ ያው አባቴ እንትን የባል መድኃኒቶች ምናምን ይቀምማል። እሺ በጣም ይችላል በጣም። ከዛን እሱም እኔ ቢያንስ በ9 ዓመት 10 ዓመት ምናምን ሲሆን እያስለማመደ ይመጣ እሱ። እሺ ከዛም በ11 ዓመቴ ነው እሱ እዚሁ እሱ ጋር የሱ አባት ጋር መጥቶ ነው እሱ አባት ያንተ አባት የምትባባሉት? እኔ በ11 ዓመቴ ነው አባቴን ያጣሁት። አባትን የገዛ አባትን የገደለው ሰው ጋር የምታገለግለው ማለት ነው? ኧረ በፍጹም እንደዛም አባብዬ እንዴት ሰው ይገላል? ሰው አይገልም። ምን ማለት ነው? አንድ ጤነኛ የነበረ ሰው ምንም የማይበሽታ ያልነበረበት ሰው እዛው ቤታቸው ውስጥ ሞተ ብለህ የምትናገረው? እኔ እንደሚያመው ነው የነገሩኝ እንጂ እኔ አባብዬ ይገላል ብዬ አላስብም። እኔ እንዴት ይገላል? እሱ ለሰው ፈውስ ይሆናል እንጂ። ማን ነው ለሰው ፈውስ የሚሆነው? አባብዬ ነው። ያው እንትን በሚያደርገው ስርዓቶች በሚያደርገው እንትኖች ይሄ የማይረባ ሽፈራው የሚባለውን ጠንቋይ ነው አባብዬ ለሰው እንትን ምናምን ነገር እያልክ የምታወራው? እንደዛ ይባላል ቢያንስ ያው እስካገኛቸውም እስከምንም ድረስ በስነ ስርዓት አውርታቸው በስነ ስርዓት እንትን ብትል አሪፍ ነው። ስማቸውን አትጥራጥሩ አይደለም አትጥሯል። ስለዚህ አባትህ እዛ ቤት እያለ ሞተ። 11 ዓመት የነበረ የዛን ሰዓት ነው። ግን መድኃኒቶችን በደንብ አስለምዶ የነበረ እሱ መቀመም አባትህ። ከዛም በኋላ ከዛ ከገጠር አባብዬ ያመጡኝ እዚህ ሆንኩኝ ከ11 ዓመቴ። እናትህስ? እናቴ የለችም፣ አሁን በህይወት የለችም። አሁን በቅርቡ ነው እሷ ያረፈችው። ቆይ እንዴት ነው አባትህ እዛ ቤት ላይ እያለ የልብ ድካም ተፈጥሮበት ሞተ? ከዛ ደግሞ ከ11 ዓመቱ ወደ ማን ነው ሌላ ልጆች ወደ ሽፈራው ጋር እናትህ እንዴት ዝም ትላለች? በኢኮኖሚ ቤተሰቦች በኢኮኖሚ ዝቅተኛ ኢኮኖሚ ነው ያላቸው። ቤት ውስጥ ብዙ ልጆች ነን። ስንት ናችሁ? ቢያንስ 5 ምናምን ነን፣ 2 ወንድ 3 ሴት ማለት ነው። እሺ። ስለዚህ እናቴ ደግሞ እነኝን መቻል ስለማችል እኔም ደግሞ እሱም ስለፈለጉኝ አባብዬም እኔ ጋር ይምጣ እኔ ፈልጓለሁ ከራሜን ፈልጎታል ምናምን ብሎ ወሰዱኝ። እሺ። በሰዓቱ እናትህ ምን አለች አንተን ሲወስዱት? ያው ተስማማለች። እሷም ያው ትፈልጋለች የአባቷንም ነገር ስለምታውቅ የባሏንም ነገር ስለምታውቅ። አባቴ ተድሮም ይሄን ነገር ይሰራል። ከአያቶቹ ምናምን ነው የተቀበለው። ለጠንቋዮችም አገልጋይ ምናምን ሆኖ እንደምትለው ይሄ አንድ ባህል ሕክምና ምናምን በሚለው በፊት ማለት ነው። ስለዚህ ይሄን ብዙ ሰዎች ነው የተማረው። ቆይ እያልከኝ ያለኸው ይሄ ሸዋፈራው የሚባለው ጠንቋይ እሱ ውስጥ የሚሰሩ የባህል ሐኪሞች አሉት ነው የምትለው? አሉት፣ በደንብ አሉት። የባህል ሐኪም አለው። አንደኛው የእሱ አባት ነው ነበረ፣ የኔ አባት ነበረ፣ ግን አሁን አልፏል። እሺ። አባትህ ሲሞት እንዴት ሞተ ምናምን ተብሎ ምንም የተጣራ ነገር የለም? ምንም ማጣራት አንችልም። እኛ እናምናለን። አባብዬ እንደዛ ያለው አንተ እንዴት ነው አይገልም? እየተንከባከቡ ምን ማለት ነው? እንዴ የሰው ልጅ ብረት አይደል? መቼስ ከብረት አይደል የተሰራ? እና የገዛ አባታችሁ እዛ ቤት ላይ ምንም ነገር ቢሆን እናታችሁ ምንም ነገር ብትሆን እንደ አባቢ አሁን ለምሳሌ ፍቃድ ብላችሁ ነው የምታርፉት? ለምሳሌ አሁን የኔ እናት አለች። እሺ። እዛ ነው ያደግኩት። እኔ ተወልጄም ያደግኩት እዛ ነው። እናቴ እዛ አገልጋይ ነች። ስታገለግል ነው ያደገችው። ትከድማለች። አሁንም እናት እዛ ነች ያለችው? አሁንም እዛ ነች። በቃ ይኸው እንደዚህ አምሮብኝ በልቼ ጠጥቼ ምኖሮ በሳቸው ነው። እንድማር አድርገውኝ አሁን ትምህርት መንቢ ሲል የራሳቸውን የሆነ ስራ ሰጥተውኝ ይኸው መኪና ሰጥተውኝ እንደፈለግኩ እንደሆነ እንደፈለግክ እየሄድክ ሰዎች እንድትገል። አረ በፍጹም የሰው መድኃኒት ነን እኛ። አባብዬን እኮ ስራቸውን ስላላወቅ ነው፣ የፈወሱትን ነገር ስላላየህ ነው በእውነቱ። እኛም እኮ እዚህም ያው የተላክንበት ምክንያት ያው እንትን ነው አርጉ የተባሉት። ታዲያ ልጅቷ አሁን የመውደቅ እንትን አለባት፣ ምናልባት ሊሆን ይችላል፣ እኛ አናውቅም። ብቻ እዚህ ተብለን የመጣ ነው። እሷ መድኃኒት በቃ ተልከን ይዘናት እንድንመጣ ቤት ውስጥ ያለውን ሰው ይዘን እንድንመጣ። ልጅ እኔ ምቀልድ ነው እንደምመስልህ? ምቀልድ ነው እንደምመስልህ? መድኃኒት ነው ይዤ የመጣሁት ትለኛለህ እንዴ? ማለት ያው በቃ ሰው ይዘን እንድንመጣ ማለት ነው። ምን ማለት ነው? ወይ እንድንገል ወይ ይዘን እንድንመጣ ነው። በቃ እንደዛ እያልክ አውራ። መጀመሪያ እኮ መናገር ያለብን መናገር ነው። ይሄን አሉት እንትን የሚደርስ አይደለም። በቃ እሷ
ትቀልዳለህ እንዴ? እዚህ ጋር ተቀምጬ ለልጅቷ መድኃኒት ነው ይዤ መጣሁ ትለኛለህ እንዴ? መሬት ላይ ዘረራችኋት። አርጉ የተባለውን ነገር እኮ ነው። ስማኝ እዚህ ጋር ቀልድ አይደለም። የእሷም አባት እሷም አርጉ የተባሉትን ማድረግ አልቻሉም። ያንን ነው የተላክነው እኛ። ግን አርጉም ምን እንዳደረጉና አርጉ እንደተባሉ አናውቅም እኛ። እኔ ያልኳትን ነገርና ያልኳቸውን ነገር ስላልፈጸሙልኝ እኔ እናንተ ሄዱና እነኝን ሰዎች አጥፉልኝ ተባለ። ግደሏቸው እንደዛ ነው ተባለ። በሰዓቱ ያው እኛም የተላክነውን ነገር ነው መፈጸም የምንችለው። መታችሁ መግደል ያው ስራ የተላክነው ነው። ምንድነው? እሺ ልጅቷን ያደርጋችኋት ለምንድነው? ራሷን ስትወድቅ የነበረው እንትን ነው የሆነ መድኃኒት ነው እንትን ያደርግነበር። ከዛም በኋላ ነው ራሷን የሳተችው። ያለውን መረጃ ከወሰድን በኋላ ለመግደል ስንል ነው እናንተ መጣችሁት። እስካሁን እኮ ትነሳለች። ብዙም የማንት መድኃኒቱ ይለቃታል፣ ግን ነው ይለቃታል 5 ደቂቃ ምናምን። እሱማ እንክብካቤ እያደረጉላት ነው። አሁንማ እኮ ነቅታለች። አይኗ እያየ እኛ ከምናጠፋ ብለን ነው የሰው ነፍስ ከማጣ። አንተ አባቢ አስተማሩኝ ምናምን የምትሉ ሸዋፈራ የሚባል ጠንቋይ ምንድን ነው ያስተማሩ? ኧረ ተው ስማቸውን በክፉ አታንሳ። በመጀመሪያ ስማኝ፣ ለእኔም የሚያየውም ሰው አንድ ነገር እንዲያውቅ እፈልጋለሁ። ብዙ ጊዜ ብዙ ሰው ይሄ ጠንቋይ ቤት እየሄደ ማናቸው ከሌ መገሌ የሚባሉ ሰዎች ጋር እየሄደ አዋቂ ናቸው። ጠንቋይ እኮ አዋቂ ነው የሚባለው። ምንድን ነው የሚያውቁት? ውጭ ድረስ ሄዶ ተምሯል ያልኩህ አይደል? ውጭ ድረስ ያው የሄድኩ መስሎ ሙከራ ነው እንጂ እኔ አልሄድኩም ወደ ውጭ። ሄዳል መማሩን ተምሯል። የቅድሙ ድብደባ እንዲደገምልህ ነው እንደምፈልግ። ልክ ነው። ይሄ እኮ አጨቃጭቀን ነው፣ ችግር የለውም። ስለዚህ ምንድን ነው የፈለግከው? ለምንድን ነው ውጭ ድረስ ሄደህ ልትማር የቻልከው? ምን ስላደረግክ ነው? እኔ እኮ ማለት እንደ ልጃቸው ነው የሚያዩኝ፣ ይንከባከቡኛል። እሺ ቀጥል። በዛ ላይ እሱ ወሬ ያወራል፣ እኔ አሁን ወሬ አላወራም። ለዛ ነው ማለት ስለምን ወሬ ነው የምትወራው? እሱ ስለተናገረው ነገር አንድ ነገር ብትናገር ወይ የሆነ ነገር እንዳይናገር ብታረግ እደፋለሁ እዚህ ጋር። ለምንድን ነው አንተ የተለያየ እንክብካቤ የሚያደርጉልህ? ምንድን ነው? ምን ለየት ያለ ነገር? እሱ ወሬ ይኸውልህ ከልጅነቱ ጀምሮ ወሬ ያወራል። አሁን እንዳንተ ማለት ነው። እንደዚህ በቃ ያገኘውን ነገር ቶሎ ይቸኩላል። ለዛ ነው አልበቃህም ያለውን ነገር መናገር። እኔ እኮ ያለውን ነገር ነው የተናገርኩት። አይ ነው ድብደባው የቅድሙ አልበቃህም እንዲደገም። ምን ልንገርሽ? ንገረኝ። እሺ ምን ልንገርሽ? ለምንድን ነው እንደዚህ የሚንከባከቡ? ለምንድን ነው ውጭ ድረስ እስክትሄድ ሄደህ እኔ እኮ የነገርኩህ ታማኝ አገልጋያቸው ስለሆንኩኝ ነው። እሺ ውጭ ሄደህ ምንድን ነው ያደረግከው? ምንድን ነው ያስተማርኩህ? ውጭ አልተማርኩም እኮ ሙከራ ነው የተደረገልኝ። ወደ ውጭ ሙከራ ሰውዬ ይመስለኛል ገና ምንም አልበቃህም። ወይ ደግሞ ካልሆነ ውጭ ይዘው ይውጡ እንዴ? ከካሜራ ውጭ ከወጣህ የባሰ ነገር ነው የሚገጥመው። ውጭ የተላኩት ለማረጋገጥ ነው። አንዳንድ ሰዎች አሉ ከውጭም ሆነው የሚያስራ እንትን የሚሉና ስለነሱ ለማጣራት ሄድ ተብዬ ልዩ ኦፕሬሽን ነው የሚሰጠው። በቃ ለምን አንተ እውነቱን አትናገርም? ሰው መጥቶ ማለት ነው አንተ ሰው ይመጣል። እነኛ ሰዎች መድኃኒት እንፈልጋለን ካሉ ሌላ እቤት ሄዶ የእነሱን መረጃ ይሰበስባል። አንተ ልጅ ያማሃል እንዴ? መደብደብ ነው እንደምትፈልገው? ኧረ ወንድሜ እባክህ እየተናገረ እኮ ነው አይደለ? እንደ ልዩ ኦፕሬሽን ነው የምሰለጥነው ያለክ። ለምን ቀጥታ ማትናገረው? ማለት እኔ በቃ እዛ ውጪ ሂጂ ሰዎችን ማጣራት ነው። ማጣራት ማለት ምንድን ነው የምታጣራው? ምን እንደሚፈልጉ ምናቸውን እንደሚያማቸው ነው ማለት። እዛ ጋር መተው የሚንበረከኩት ምን የሚሉትን ሰዎች ያላቸውን ባክግራውንድ ነው የምታጠናው? አዎ የተጣሉትን ሰው ካለ አሁን ለምሳሌ መቶ ከሰው ጋር ተጣልቶ መቶ ከሌ እንደዚህ ከዛ በኋላ እኔ መጀመሪያ ሂጄ ያንን ነገር ምን እንዳረጋቸው አጣራና ለሳቸው ቀድሜ እነግራለሁ። እሳቸው በቃ ሙሉ ነገር ያውቃሉ ማለት ነው። ያ ሰውዬ ከመምጣቱ በፊት ያለው ነገር እንዳለ እነሱ ጋር አለ ማለት ነው። ደላሎችም አሉ ብዙ ደላሎች አሉ፣ የኔ ደላሎች ማለት ነው። እሺ እንደዚህ አይነት ነገር የሚፈልጉት እና የእነሱን ባክግራውንድ በአጠቃላይ በቃ ማጣራት ነው። እሺ አንድ ነገር ማወቅ እፈልጋለሁ። ውጪም ያለፉት ጊዜ ላይ እዛ ሰፈር ላይ አንዳንድ ነገሮችን ቼክ ለማድረግ ሞክሬ ነበር። እዛ ሰፈር ከሚኖሩ ሰዎች ጋር በተደጋጋሚ ጊዜ የተለያዩ የአስክሬን መኪኖች ይገባሉ ይወጣሉ የሚባል ነገር አለ። ምንድነው የሚደረጉት አስክሬኖቹ? ለምን አትናገርም? መናገር እኮ ነው ያለብህ።
ያው ድንገት ይሄውን ለምሳሌ አባብዬን ሳይሆን ሙሉ ለሙሉ ወደሱ ነው የሚያመለክተው። ምንድነው ወደኔ የሚያመለክተው ማለት ስለዚህ ነገር ውስጥ ከገባን እኔ ደስ እያለኝ ነው። አሁን ይሄን ነገር አውራ ብትለኝ እንደው ደስ እያለኝ ነው የምነግርህ በእውነቱ። ለምን የሚመለከተው እሱ ነው። የሚሰጠው መድኃኒት አንዳንዴ ኦቨር ይሆናሉ ወይም ደግሞ ካልተገባው ውጪ ሲሆን ያ ነገር ይገላል። ግን ሰው የሚያውቀው ምንድነው አባብዬ እንደሚሰጡ ነው። ያንን ነገር ጋሽ ሽፈራው ያንን ያው እሳቸው ስለሆኑ አዋቂ ፊት ለፊት ያሉት እሳቸው ስለሆኑ ሰው ያው እሳቸው ሰጠኝ ብሎ ነው እንጂ እንትን የሚለው ያው መድኃኒቱን የሚቀመመው እሱ ስለሆነ የመድኃኒት ባህል እና 4 አለ። ከአራት ውስጥ 3 4 ቢኖሩም 3ቱ በሱ ስር ነው ያሉት። የሱ አባት ያሳደገው ሁሉ ነገር አሁን እሱ ነገሩን ወደኔ የሚለው እንዳለ ስለሚያውቅ ነው ስራውን። ምንም አይነት ነገር ይኸው ልንገርክ አልተረዳኸኝም ወንድሜ። አሁን እሱ አንዳንዴ ያዙምባ መለየት አለበት። ገብቷል? ነገሮችን ወደዚህ እኔ ከመጀመሪያም እኮ እየነገርኩ ነው። አልሰማ አልከኝ። የአባብዬ እና የሱ አባት ጓደኛ ናቸው በፊት ላይ ማለት ነው። እና ከዛ አባብዬ ገና ልጅ እያሉ ገና ወጣትም እያሉ በእኛ እድሜ እያሉ እሳቸው ፊት ለፊት ነው የአዋቂነቱን ስራ የሚሰሩት። በጀርባ ደግሞ የሱ አባት መድኃኒቶቹን ይቀመማሉ ማለት ነው። እና በቃ የሱ አባት እያሉ በጣም ጎበዝ ነበረ ማለት የሱ አባት በጣም ጎበዝ ናቸው። እኔ ትንሽ ስማቸውን ነው በስም ነው ማውቃቸውና ልጅ እያሉ ምናምን ነገር ሲወራ ነው እንጂ እኔ በአካል አላውቃቸውም። የሱን አባት እሱም አያውቃቸውም። ያው የልጅነት 11 ዓመት 9 ዓመት እያለን ነው። እና በጣም በቃ እንዴት ልበል በጣም ጎበዝ ናቸው። በጣም ማለት ነው በጣም እሳቸው በቃ ምን መንፈስ አለባቸው እስክትል ድረስ ነው ችሎታቸው። በቃ ዶክተር ናቸው። በእሳቸው ፓወር ነው። አሁን እሳቸው ከሞቱ በኋላ በመሃል የነበረው ብዙም እንትን ስለማይል እሱን ደግሞ እየተማረ ነው ያደገው። 18 ገደማ ሲል ነው መሰለኝ ያረፉት። እንደዚህ ይመስለኛል፣ እርግጠኛ አይደለሁም። ብቻ እሱን እየተማረ ነው ብቻ ያደገው። እና በመሃል እኚህ ሰውዬ የሱ አባት ሲያርፉ ሕክምናው ቀዘቀዘ። የሚሰራው ስራ በቃ ልክ አይደለም። አንዳንድ ሰውን የመጉዳት ሌላ በሽታ የመምጣት ኦቨር መድኃኒቶች እንትን የማለት ነገር መጣ። ከዛ ብዙ ሰዎች በዛ መሞት ጀመሩ፣ መታመም ጀመሩ። የአባብዬም ስራ እየተበላሸ መጣ፣ እየታወቀ መጣ። ታማኝ መሆን ግን በርግጥ እሳቸው በርግጥ የሚያደርጉት ነገር አለ። ዛፍ ላይ ቅቤ ይቀባሉ ምን አለ ማለት የሚያደርጉት ነገር አለ። ለሰይጣን የሚገብሩት ግብር አለ። በዛ የሚያገኙት ፓወር አለ። ግን ያን ያህል ፓወር አይደለም። በርግጥ እሳቸው ከባድ ሰው ናቸው። አንተን ከፈለጉ እሱ በመድኃኒትም ቀምመው በምንም ብቻ እንደፈለጉ ማድረግ ይችላሉ። ፓወር አላቸው። በርግጥ ግን ያ ከስንት አንድ የሚመጣ እንደ አጋጣሚም ይሁን ብቻ እኔ አላቅም። ስለሱ ብዙም እንትን የለኝም። ግን አሁን ሰዎች እየሞቱ የመጡት ብዙ አስክሬን እየመጣ የመጣው አሁን እሱ ማለት እሳቸው ከሞቱ የሱ አባት ከሞቱ በኋላ ነው ነገሮች እየተበላሹ የመጡት። በጣም ጥሩ። እንግዲህ ቤተሰቦች እንደምንሰማው አንዳንዱ ሰው ለማምለክ ይባል ምን ይባል ለመናገር ራሱ በጣም የሚከብድ ነገር ነው እያለ ሲገባ፣ ነገር ግን የሰው መመራመሪያ ልክ እንደ አይጥ እየተጠቀሙባቸው እንደሆነ የሚያሳየው በጣም በሚያሳዝን ሁኔታ። ነገሩ ወደውና ፈቅደውም ስለሆነ እሱ እኛን አይመለከተንም። በዋነኛነት እዚህ የመጣንበትን ጉዳይ ደግሞ ታውቃላችሁ፣ ሀና የተባለችውን ግለሰብ ለማግኘት ነው። እሱም ብቻ ሳይሆን ደግሞ ዶክተሩ አንድ የተናገረው ነገር አለ። የተለያዩ የባህል መድኃኒቶች ከዚህ በፊት የተለያዩ የባህል መድኃኒቶች ወንድም የምለው ልጅ አሁን ላይ ኮማ ውስጥ ገብቶ ያለው የተለያዩ የባህል መድኃኒቶች እንደሰጡት ተነግሮኛል። ያን የባህል መድኃኒት ደግሞ ማንነትና ምንነት ደግሞ ማረጋገጥ የኔ ድርሻ ነው። አሁንም ድረስ ቤተሰቦች ኮማ ውስጥ ነው እንዳለ ያለው። ወይ ሀና ታስፈልገናለች ወይም ደግሞ ይህንን መድኃኒት የሰጠው ሰው ያስፈልገናል። ያንን ለማጣራት ነበር ደግሞ እዚህ ቤት የመጣሁት። እዚህ ቤት ስመጣ ደግሞ የተፈጠረው ነገር እንደምታዩት ነው። ጓደኞቼም እዛ ጋር ምልክት እየሰጡኝ ነው ያሉት። ልጅቷ የነቃች ይመስለኛል። በእርግጠኝነት ወይ የእሷ አባት ነው መድኃኒቱን የሰጠው
ወይ ደግሞ ይሄ ልጅ ፊት ለፊት ያለው ልጅ ነው መድኃኒቱን የሰጠው። ያ መድኃኒት ታወቀ ማለት ደግሞ መዳን ይችላል ማለት ነው ወንድሜ። ከኮማው ላይ መውጣት ይችላል ማለት ነው። ካልሆነ ደግሞ ሌላ ችግር ነው። ምክንያቱም መድኃኒት የተሰጠውን ነገር ከታወቀ ብቻ መፍትሄው መታወቅ ይችላል። ዶክተሮች በጣም ግራ ገብቷቸዋል። ወይ አንተ ወይ የልጅቷ አባት ነው መድኃኒት የሰጣችሁት። ስማኝ አንተ ምንም እውቀቱ ይኖርህ አይኖርህ አላውቅም። የተለያዩ መድኃኒቶችን እንደምትሰጥና አንተ ብቻ ሳትሆኑ እዛ ላይ የሚሰሩ ሰዎች እንዳላችሁ አዎ ጥርጣሬው ነበረኝ ከዚህ በፊትም። ምክንያቱም በጣም ብዙ የሚባል መኪና ይወጣል ከዛ ቤት፣ ጥቁር መኪናዎች፣ የአስክሬን መኪናዎች። ስማኝ እሱ ብቻ አይደለም። እኔ ልታስጨርሱኝ ገና ታወራለህ እኮ አንተም ታወራለህ። አንተ ደግሞ እዛ የሚመጡትን ሰዎች ባክግራውንድ ቼክ ታደርጋለህ፣ የሚያስፈልገውን ነገር ታግዛለህ፣ ታስቀምጣለህ አሉ ማለት በቃ ሰዎቹ አባብዬ እንዲያውቁ እንዲሆን ማለት ነው። ከዚህ በፊት ከኔ በፊት እኔ አሁን ስራዬን እሱ ነው እንጂ እኔ ስራዬን አሁን በስነ ስርዓት ነው የተወጣሁት። ማለት ከኔ በፊት የነበረው መግደል ማለት ነው በስነ ስርዓት አይደለም። እኔ ሰው ገድዬ አላውቅም። እኔ አሁን የኔ ስራ ምንድነው የሰዎችን ማንነት ማጣራት ነው። በቃ ከኔ በፊት የነበረው ሰው እንደዚህ ነው፣ በትክክል አጣርቶ ያመጣል። ከዛ ስለዛ ሰው በሽታ መድኃኒት ደግሞ ይሰራ ነበር። አሁን እኔ ስራዬን በትክክል የሰው እንትን አጣርቼ ስለመጣ ይወዱኛል። እሱ አንዳንዴ ወጣትነትም ያጠቋል፣ ስራውንም በደንብ አይሰራም። እሺ አሁን የት ነው ያለው የሰውዬ? አሁን ላይ ትዕዛዝ ብቻ ነው እየተቀበልን ያለ ነው። ምክንያቱም በጣም እያስቸገሯቸው ነው ጋዜጠኞች በአንተ ምክንያት ማለት ነው። ስለዚህ ማለት ሄዳችሁን የምታረጉት ምንም የምታረጉት ነገር የለም ነው ወይስ ምንድን ነው? ትዕዛዝ ሲል እንዴት ነው ከነሱ የተለየ አንተ ወተህ ልትኖር? በስልክ ነው እኛ በስልክ ቤት ቀይሯል እና እኛ አነስ ያለ ቤት ተከራይተን ለጊዜው። በጣም ጥሩ ቤተሰቦች፣ ዛሬ አንተም እንድታውቀው ነው ከዚህ ቤት ንቅንቅ አንልም። የማንልበት ምክንያት አንድና አንድ ነገር ነው። መድኃኒቱ ምን እንደሆነ ሀና የት ገባች፣ ምን አይነት መድኃኒት ሰጡት የሚለው ነገር ሳናቅ ከዚህ ቦታ ላይ መነቃነቅ ብሎ ነገር የለም። ተነሳ አንተ ልጅቷን አስገቡልኝ፣ መግባት የምትችል ከሆነ ተነሱታ። አንተ ቁጭ በል፣ አንተ ወጣ። እኔ ምን ሰራለሁ? ቁጭ በል አርፈህ